ነቢያት ብለው የሰየምካቸው እንዳለ ስትቃወማቸው ባዕድ ኢየሱስ የሚሰብኩት ነው። ስለዚህ አብዛኛው ምዕመን ያለው ደግሞ ነቢያት የሚባሉት ጋር። ስለዚህ ብዙ ፕሮቴስታንት የስ ባዕድ ኢየሱስን ነው በዚህ ሰዓት ላይ እያመለከ ያለው። ሁሉንም ላይሆን ይችላል፣ የገባቸው የሚያስተውሉ ይኖራሉ። ግን አንተ ስትሰድበን ምርቃት፣ እኛ ደግሞ የተሳሳተ መንገድ ላይ ናችሁ ብለን ስንናገር ደግሞ ስድብ የሚሆንበት አንዳች ምንም ምክንያት የለም። በእርግጥ ሁሌ ነው የምትሳደበው፣ እሱም ለአውሬው የስድብ አፍ ተሰጥቶታል ይላል ራዕየ ዮሐንስ ምዕራፍ 13። አይገርመንም። ነገር ግን አሁን ላይ ደግሞ ራስህ እንደ ጨዋ አድርገህ ስትመጣ እንደዚህ ይሄንን የሚያምር ይሄንን የመሰለ ስድብ ዝም ብለን ኖርን እና አሁን ደግሞ ተነካው ትለናለህ። ስለዚህ ከዚህ በኋላ ምን አይነት ባዕድ አምልኮ ውስጥ እንዳላችሁ፣ ምን አይነት ባዕድ ኢየሱስን እንደምታመልኩ በተለያየ አይነት አጋጣሚ እያወጣን ደግሞ እኛ እንናገራለን። ያው 2023 12ኛው ወር 13ኛው ማነው 12ኛው ወር 13ኛው ቀን መሰለኝ። 13ኛው ወር የሚባል ስለሌለ 12ኛው ወር 13ኛው ቀን ላይ ነው ይሄ መልስ ግብረ መልስ የተሰጠው። የዛሬ 2 ዓመት መሆኑ ነው ማለት ነው። ኦልሞስት ወደ 3 ዓመት እየሄደ ነው። ምን አለ እዚህ መጨረሻ አካባቢ ላይ እየሰደብከን እያንጓጠጥከን ጣዖት አምላኪዎች እያልከን ደብተራዎች፣ ጠንቋዮች እያልከን ዝም ብለን ኖር እና አሁን ደግሞ ተነካው ትለናለህ። ስለዚህ ከዚህ በኋላ ምን አይነት ባዕድ አምልኮ ውስጥ እንዳላችሁ፣ ምን አይነት ባዕድ ኢየሱስን እንደምታመልኩ በተለያየ አይነት አጋጣሚ እያወጣን ደግሞ እኛ እንናገራለን። አዎ እውነት ነው። ፕሮቴስታንቲዝም ክርስቲያኖችን የሚቃወም እምነት ነው። ኦኬ መልካም። እና ከዚህ በኋላ ባዕድ ኢየሱስ የተባለውን በተናገረበት መሰረት ልደተ ቃል ያው አንድ የ20 ዓመት ፓስተር፣ አንድ የ30 ዓመት ፓስተር እጃችንን ተቆረጠን። በጣም የተቀቡ ቅቡዓን አጣን ማለት ነው። ምን ላይ ነው የተቀቡት? ያው ታውቃላችሁ። አንደኛው በተለይ ቢጫ ነገር ላይ ነው የተቀባው። በቢጫዋ ላይ በጣም ጠንካራ ነው አሉ። ድሮም እዚህ ቤት እያለ የቢጫዋ ነገር አትሆንለትም አሉ። ቢጫ ማለት ቢጫ ወባ ነው ወይስ ቢጫ ማለት እርድ ማለት ነው? ኤርሚያስ በቃ ቢጫ ማለት ቢጫ ማለት ነው። የቢጫዋ ነገር ላይ በጣም የተቀባ ሰው ነው እና ይሄ ቢጫው ደግሞ እዚህኛ ቤት አይፈቀድም። ቢጫዋን ከፈለክ ሌላ ቦታ ላይ ሄድ ያለብን። ለዚህም ነው የሄዱት እና በዚህ 2 ዓመት ውስጥ እንግዲህ አንድ 20 ዓመት ፓስተር፣ አንድ የ30 ዓመት ፓስተር ነው ያሉ። መጽሐፍ ወዴት እንደሚገለጥ የማያውቁ ሰዎች ነው የወሰዱት ማለት ነው። በዚህ 3 ዓመት ውስጥ እኔ ብቻ አሁን እዚህ ብነግረው መቼም ትዕቢት እንዳይሆንብኝ እንጂ ጌታን የተቀበሉ ሰዎች እኔ ከምናገር ራሳቸው ይናገሩ፣ ራሳቸውም ስለሚናገሩ ማለት ነው። እና እኔ አንድ ነገር የተረዳሁት ነገር ሰው ወደ መዳን እውነት ሊመጣ ሲል በጣም ነው የሚንቀዠቀዠው። መድኃኒዓለም ምስክሬ ነው አልኳችሁ። በጣም ነው የሚንቀዠቀዠው። ኦኬ ከእግዚአብሔር የሆነ ህልም አለ፣ ከእግዚአብሔር ያልሆነ ህልም አለ። ግን ከጌታ መሆኑን አለመሆኑ ሰው መለየት አለበት። ግን እዚህ ጋር ምን ይላል? የሚያልም ነብይ ህልምን ይናገር፣ ቃሌም ያለበት ቃሌም በእውነት ይናገር። ገለባ ከገለባ ነው፣ ገለባ ከስንዴ ጋራ ምን አለው ይላል። ምን እያለ ነው እግዚአብሔር? ቃል ያለበት አገልጋይ ቃሉን ይናገር። ህልምንም የሚያልም ብሉይ ኪዳን ላይ ነቢያት ያለማሉ፣ የሰው ልጆችም ያለማሉ። እግዚአብሔር ለአሕዛብ መንግስታት፣ ለሴቶች፣ ለወንዶች ህልምን እግዚአብሔር ይናገራል። ለአሕዛብ መንግስታት ሁሉ ጭምር፣ ለነጌራራ ንጉስ አቤሜሌክ፣ ለፈርዖን፣ ለናቡከደነጾር፣ ለባቢሎን ንጉስ ሁሉ ጭምር እግዚአብሔር በህልም ሲናገር ነበር። ለጲላጦስ ሚስት በህልም ተናግሯታል። እና ምን ይላል? ህልም የሚያልም ህልምን ይናገር። ስለዚህ እኔ በህልም እግዚአብሔር በጣም ስለሚናገረኝ እና ልደተ ቃል ነበረና በውስጥ ደውዬ ነገርኩትኝ። ምክንያቱም መልእክቱ ለሱ ስለሆነ እሱ ቀጥታ ስለሚመለከተው ለሱ ነገርኩትኝ። እሱ ግን አይ ቲንክ ቪዲዮዎች እንደደረሱኝ ከአንዴም ሁለቴ ኤርሚያስ ህልም ነገረኝ እያለ ለቅሶ አይሉት እንጉርጉሮ፣ ደስታ አይሉት ምን እያወራ ነው። ልክ ነው፣ ነግሬዋለሁ። ህልሙ እንደዚህ ነው። የኛ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ትልቅ ቤተክርስቲያን ነው የማየው። የቸርቹን ስም እንደዛ ገልጾ ነው አይታይም። ግን ትልልቅ ሰዎች ኳየሮች ቆመዋልና ዘማሪያን ቆመዋል እና
የለበሱት ልክ ቫኒላ ክሬም የሚመስልና የወይን ጠጅ የሚመስል ድምቅ ያለ ሁለቱ አይነት ከለር ያለው ቀሚስ ነው ለብሰው ማያቸው እና የኛ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ጉባኤ ነው። በአምልኮ ጊዜ እንደ በቸርች ውስጥ እንደምንሆነው አይነት እንደዛ ሆኖ ኳየሮቹ መካከል ልደተ ቃል ግዝፍ ብሎ ይታያል፣ ማለት ከፍ ብሎ ይታያል። በደንብ ደምቆ የሚታየው እሱ ነው። አብሮ እየዘመረ አየሁትኝ። ያሳየኝ ማን ነው? ጌታዬ ነው። በቃ ይሄን ነው ያየሁትኝ እና ጸለይኩለት። እኔ በግሌ ያልኩትኝ ለክርስቶስ መልካም ልብ ያለው ወንድም እንደሆንክ አንዳንድ ነገሮች ላይ ወጣ ገባም ብለህ ብትልም ለክርስቶስ መልካም ልብ ያለው ወንድም መሆንን አይተናል። በርታ፣ እጸልይልሃለሁ። እግዚአብሔር እንደዚህ አይነት ህልም አሳይቶኛል እና ልብህን ለክርስቶስ የተሸነፈ እንዲሆን ብዬ ነገርኩትኝ እና ሰማኝ። ረጅም ደቂቃዎች አይ ቲንክ አይ ዶንት ኖ ከአንድ 10 ደቂቃ ምናምን ነገር አላወራንም ብላችሁ ነው። ብቻ ነገርኩትኝ፣ ሰማኝ። ከሰማኝ በኋላ ምን አለኝ? እኔ እኮ በልጅነቴ ማን ነበረ ግሬስ ነው ፋሬስ ከሁለቱ አንዱ ኳየር ላይ በልጅነቴ እኮ አብሬ ዘምር ነበረ ጴንጤዎቹ ጋር አለ። እቺን ግን አብሮ አልተናገረም። ለኔ የነገረኝን እቺን ግን ፐብሊክ አላረጋትም። ልደተ ቃል ታውቃላችሁ ጴንጤ ጋር ይዘምር እንደነበረ ግሬስ ነው ፋሬስ የሚባል ኳየር ከሁለቱ አንዱ ስም ነው እና ጓደኞቼ አሁንም እዛው አሉ ይዘምራሉ አለኝ። ጌታን እኮ ነው ብየምላችሁ እኔ አልዋሽም። ታውቃላችሁ አልዋሽም በፍጹም አምላኬ እንዴ ሰይጣንን እኔ ላገለግለው አይደለም የወጣሁት። እኔ መንፈስ ቅዱስ አገልጋይ ነኝ፣ የእግዚአብሔር አገልጋይ ነኝ። በፍጹም አልዋሽም እና እንደዚህ ብሎ አለኝ። እውነትህን ነው ብዬ ስለው አዎ አለኝ እና መልካም አይተህልኛል ጸልይልኝ አለ። ጸልይልሃለሁ አልኩት። በቃ ይሄን በውስጥ ነገርኩት እና ወጥቶ አደባባይ ላይ ግን ህልም ነገረኝ ያለ ሁለት ጊዜ ሁለት ቪዲዮዎችን በተለያዩ ጊዜያት ላይ የተቀዱ ቪዲዮዎችን ሰዎች ላኩልኝና በቃ ህልም ነገረኝ ነው ያለው። ሐሜት ነገረኝ አላለም፣ ወሬ ነገረኝ አላለም። እኔ ግን ጸልይለታለሁ አሁንም መልካም እንዲሆንለት ማለት ነው። ግን ምን ይላል የሀገራችን ገበሬ ነገሩ አላምር ብሎ ሲለው ለጤናሽ አይደለም ያንቀዠቀዠሽ ብሎ ሚላት ይሄላለች እና አታክ እናረጋለን አለ። ማንን? ፕሮቴስታንቱን። በምን? አሁን በዱላ ካልገቡበት በስተቀር በእውቀት አልቻሉም። በዱላ ቅጥቅጥ አይነት ነገር ከሆነ ኦኬ፣ እሱ እንግዲህ ይግባበት ይሞክረው ማለት ነው። ኦኬ። በተለይ ደግሞ እኛ በክርስቶስ ኢየሱስ ላይ ባለን እምነት የተለየ መረዳት የተለየ አስተምሮት እንዳለን አድርገው ለማሳየት በጣም ግራ ቀኝ ይላሉ። ግን ምንም የሚያሳዩት ልዩነት የለም። በክርስቶስ ላይ ባለን ምንም የሚያሳዩት ልዩነት የለም። ኦኬ። በሙሉ እኛ የአንድ አካል የሁለት ባህሪ አማኞች ነን። በክራይስት ላይ አምላክነቱን እናምናለን፣ ፍጹም ሰውነቱን እናምናለን፣ ከቅድስት ድንግል ማርያም መወለዱን እናምናለን፣ ለበደል ኃጢአታችን መሞቱን እናምናለን። ሁሉም ጴንጤ ነው እንደዚህ የሚያምነው። በተመሳሳይ ነው ምናምነው። መዳን በሱ ብቻ እንደሆነ እናምናለን ሙሉ በሙሉ ማለት ነው። ኦኬ። እግዚአብሔር አብ የጌታችን የኢየሱስ ክርስቶስ አምላክና አባት እንደሆነ እናምናለን። መጽሐፍ ቅዱስ የሚነግረን። እነሱ ጋር ግን ብትሄዱ ኢየሱስ ክርስቶስ ጌታችን አምላክና አባት አለው ብለው አያምኑ። መጽሐፍ ቅዱሳቸውም ላይ ሰርዘዋል። ኦርቶዶክስ በክርስቶስ እንኳን አንድ አይደሉም። ሁለት ኦርቶዶክሳውያን ቢገቡ ጌታችን ኢየሱስ ክርስቶስ አምላክ አለው ወይ ብለህ ብትለው እንዴ አምላክ አይደለም እንዴ አምላክ እንዴት ሊኖረው ይችላል ይልሃል።
በዚህ ህዝብ ነው አየህ እኛ የምንፈረጀው ማለት ነው። አምላክ ነው አምላክ የለውም ይልሃል። ኢየሱስ አምላክ ብቻ ነው እንዴ? ኢየሱስ አምላክ ብቻ ነው? ማን ያላችሁ? ሰይጣን ነው ሹክ ያላችሁ? ኢየሱስ አምላክ ብቻ ነው ብሎ ሰይጣን ነው ሹክ ያለህ? መቼስ መንፈስ ቅዱስ ነገረኝ ብለህ አትልም። ኢየሱስ ሰው ብቻ ነው አይደለም። አምላክ ብቻ ነው አይደለም። ታዲያስ አምላክም ነው ሰውም ነው። አምላካዊ ባህሪ ያለው ሰዋዊ ባህሪም አለው። አምላክም እንደሆነ ሁሉ ሰውም ነው፣ ሰውም እንደሆነ ሁሉ አምላክ ነው። ስለዚህ ጌታችን ኢየሱስ ክርስቶስ አምላክ ነው። አዎ። አባት አለው። አዎ። በማን? ቅዱስ እግዚአብሔር አብ። እንዴት ነው አባትነቱ? በባህሪው ነው ማለት ዓለም ሳይፈጠር አስቀድሞ ከሆድ ወለድኩ ብሎ በመዝሙር መጽሐፍ መዝሙር 109 በቅንፍ 110 ቁጥር 4 ላይ እንደተጻፈው ከቁጥር 1 እስከ ቁጥር 4 ላይ ድረስ በተጻፈው ማለት ነው። ኦኬ። ኢየሱስ ክርስቶስ አምላክ አለው? አዎ አዎ። አሁን ይህንን አርእስት ቢኒያ ወይ እህትየው ሜርሲ ካሉ ኢየሱስ ክርስቶስ አምላክ አለው ወይ ብለህ ጥያቄ ብጠይቅ እዚሁ ሀገራዊ ጦርነት ይነሳል እዚሁ ጋር ማለት ነው። አይ ቲንክ ሜርሲ ተኝታለች ለሊት መስዋጋ እንዳልሰጥ ብዬ ነው። ቢኒያውም አይደነው ስራ ላይ ከሆነ ብዬ በሚል ነው። ኢየሱስ ክርስቶስ አምላክ አለው? ጥያቄ ለኦርቶዶክስ ብለን አሁን ኢየሱስ ክርስቶስ አምላክ አለው? ኦ እህትየው አለሽ? ኦኬ። ኧረ ጉድ ፈልቶ ሁለቱም አሉልኝ። አንተ እንዴ ተደብቃችሁ ነው የምትሰሙት ማለት ነው። ለጫወታ ነው። ቢሃይንድ ባይ መሰማማት ተጀመረ እንዴ? እሺ ኦኬ። እህትየው ኦኬ። በቃ አንዳችሁ ስሩልኝ። ማን ነው የሚሰራ? ሁለታችሁም እንዳትሰሩ። ጥያቄ ለኦርቶዶክስ በሉትና ኢየሱስ ክርስቶስ አምላክ አለው በሏቸው እና ላኩልኝ። ሲተረማመሱ ታያለህ። እንግዲህ አይገቡም ሲጀምር ለጥያቄው ማለት ነው። እሺ እህትየው በቃ አንቺ ስሪው። እሺ ቢኒያ እረፍት አድርግ። ኢየሱስ ክርስቶስ አምላክ አለው? ይሄ ጉዳይ እርስ በርስ አጣልቷቸው ሶራምባ ሆቴል ተሰብስበው እልባት ጠፍቶ ያስታርቁናል ያሏቸው ሊቃውንቶች እንኳን ሊያስታርቋቸው ቀርቶ አይደለም አልመጡላቸውም። ቦታውም ላይ አልተገኙም። ያው አምቧቸውን ጠጥተው ነው የተለያዩት በሙሉ። እነ ታላቁ እነ ታናሹ እነ መጋቤ ብሉይ አይመር አሸብር እና አክሊለ ምናምን ነገር መጨረሻ ላይ መጣላቸው ሁለት ሰዎች ናቸው። መምህር አሪታውድ መምህር በረከትና በረከት አዝመራው ማለት ነው። እና ማን ነው ዲያቆን ያረጋል አበጋዝ፣ እነሱ ናቸው በወቅቱ ቦታው ላይ የተገኙት። ሌላስ ከጠቅላይ ቤተ ክህነት ይመጣልናል ብለው ያሏቸው አባቶች አንድ አሉን። ብንጣላ እንኳን አባቶች ያስታርቁናል ብለው ያሉት ምን ነው ሶራምባ ሆቴል ተገናኝታችሁ አላስታረቋችሁም? በክርስቶስ ማንነት ላይ ተጣልታችሁ እዚህ ጠቅላይ ሚኒስትር መለስ ዜናዊ እንዳሉት በአንድ ወቅት የፖለቲካ ፓርቲዎችን እዚህ እርስ በርሳችሁ ተቀጣቅጣችሁ ስታበቁ ብለው እንዳሉት መታችሁ በኢህአዴግ ታሳብባላችሁ እንዳሉት ማለት ነው። ሶራምባ ሆቴል እዚህ ቲክታክ ላይ ስትቀጣቀጡ ኖራችሁ ሶራምባ ሆቴል ተገናኝታችሁ እኮ አምቧ ጠጥተህ ነው የሄድከው። የለም ከሊቃውንት ጉባኤ እንዴት አንድ ሰው አይመጣላቸውም? አልመጣላቸውም። ከጠቅላይ ቤተ ክህነት አልመጣም። እና እስካሁን ድረስ ሳይግባቡ በዚህ ጉዳይ ማለት ነው እየተናቆሩ አሉ። እስቲ ከኛ መካከል በነገረ ክርስቶስ ላይ አትግባቡም ብሎ ያለ ይምጣና ይናገር። ቤተክርስቲያኑ ጠይቀዋለሁ፣ የት ቤተክርስቲያን እንደሆነ ጠይቀዋለሁ። ጴንጤኔ ብሎ የሚል ሰው ካለ ይምጣና ማለት ነው።
እሺ ወረድክ። ኦኬ አንድ አይደላችሁም ወንጌላውያን በክርስቶስ አንድ አይደላችሁም ብሎ የሚለን ሰው ካለ እድል ሰጣለሁኝ መምጣት ይችላል። ሰንዬ እንኳን ደህና መጣሽ። መቅድዬ እንኳን ደህና መጣችሁ። በጣም ቢዚ ነኝ ግን እንዳልጠፋ ብዬ ነው እንደዚህ የገባሁትኝ እንጂ እንደ ዛሬ ደክሞኛ አያውቅም። እንደ ዛሬ ደክሞኛ አያውቅም። የስጋ ድካም በጣም ነው የደከመኝ። እሺ በለጠ እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ወንጌል አማኝ። እሺ ከኦርቶዶክስ እኮ ነው ያልኩት። ከኦርቶዶክስ ነው ያልኩት። ከኦርቶዶክስ ነው ያልኩት። ቴንክ ዩ ስትመጡ ከኦርቶዶክስ ነው ያልኩት። እሺ አይ ጴንጤዎች በክርስቶስ አንድ አይደላችሁም ብሎ የሚለን አለ። ቻሌንጅ ሊያደርገን የሚችል ቴንክ ዩ ነድቼ እንደመጣሁ ነበር። ኦኬ ቴንክ ዩ ከገቡ እንግዲህ ታያለህ። አሁን ለዚህ እስቲ በዚህ ትምህርት ማን ነው አንድ የሆነ ማን ነው አንድ ያልሆነ? ሄጎ አሁን ኮፒ ሊንክ ሼር አድርጉት ወገኖች እና ሻይ ያዙ ፈንዲሻ ነገር ምናምን ነገር ይዘህ ቁጭ ብለህ መስማት ነው። ጥያቄ ለኦርቶዶክስ ኢየሱስ ክርስቶስ አምላክ አለው? ይሄ ለኦርቶዶክሳውያን ለብዙዎች ቁስል ነው። ይሄ ጥያቄ አሁን ኮፒ ሊንክ እና ሼሩን እዚህ ያላችሁ ሰዎች እንዲደርስ ወደ ሌላ በደንብ ሼር አድርጉት። በደንብ ሼር አድርጉት ወገኖች። ኖ ዳንዬ መለሱትም አልመለሱትም እስቲ እንግዲህ እኛንን ትምህርተ ሥላሴን ጠፍጥፈን የሰራን እኛንን ነገረ ክርስቶስን አብኩተን የጋገርኑ እኛንን ብለው መቼስ ለያዥ ለገራዥ የሚያስቸግሩ በጣም ብዙ ሰዎች አሉ። ይሄው እየጠየቅናቸው ነው። እኛን እስቲ በነገረ ክርስቶስ ላይ ጠይቀው። በክርስቶስ አንድ ነን እኛ ወንጌላውያን አማኞች አንድ ነን። ኢየሱስ ያማልዳል? አዎ። ኢየሱስ አምላክ ነው? አዎ። ኢየሱስ ሊቀ ካህን ነው? አዎ። እኛ ጋር ማለት ነው። ኢየሱስ ፍጹም ሰውስ ነው? አዎ። ኦኬ። ለበደል ኃጢአታችን ሞቷል? አዎ። በሕያዋንና በሙታን ላይ ሊፈርድ ተመልሶ ይመጣል? አዎ። በዳዊት ዙፋንና በመንግስቱ ላይ ይነግሳል? አዎ። ከምንም በላይ መዳን በክርስቶስ ኢየሱስ በማመን ብቻ ነው። በወንጌላውያን አማኞች የምታመነው? አዎ። እነሱስ ጋር ተሰማዋለህ ሲገቡ፣ ተሰማዋለህ ሲገቡ። እዚህ ያላችሁ ወገኖች በደንብ ሼር አድርጉት። ቴንክ ዩ። በደንብ ሼር ይደረግ። አዎ ሼር አልተደረገም። ሼር አልተደረገም። በጣም ጥቂት ሰዎች ብቻ ናቸው የሚተጉት። ሼር አልተደረገም ወገኖች። ለቀድሞ እኮ ብዙ ታረጉ ነበር። አሁን እንደዛ አይደለም። ሼር አድርጉት። ቦኬርቶ ወንጌላዊ ቦኬርቶ እንኳን ደህና መጣሽ። ሰላም አደር። ኢየሱስ ክርስቶስ አማላጅ አይደለም የሚሉ እኮ ሰውነቱን ፍጹም ሰው መሆኑን የረሱ ይመስለኛል። በጣም ከዛም አንግል ይመስለኛል አማላጅ የረሱ አይደለም አይተየው ማለት ያለብሽ የካዱ። አዎ ክህደትም ነው። በጣም ትልቅ ክህደት በዛች ቤተ እምነት፣ እኔ ቤተ ክርስቲያን አልላትም፣ በዛች ቤተ እምነት ትልቅ ክህደት አለ በክርስቶስ ላይ። ባይዘወይ በውስጥ የምትፎክሩብኝ ምናምን ቪዲዮ እንሰራብሻለን የምትሉ በእውነት እኔ ወስኜ ስለወጣው ምንም ነገር የህይወት ምልልሴ በጌታ ፊት ስለሆነ የኋላ ታሪክም እንደው የተበላሸ ታሪክም የለኝ። እንደው አታስፈራሩ ይልላችሁ ፈልጋለሁ። ኤኒዌይስ እንቀጥላለን። ቴንክ ሰራ እዚህ ቲክቶክ ላይ ነው። ይህን ካወቅን እንቀጥላለን። ተባረኩ ብዬ እንደዚህ ስል ገብቶ የሚጠይቅ ሰው ካለ አይ አንድ አይደላችሁም ብሎ የሚል ሰው ካለ
በክርስቶስ ላይ በተለይ በስሙ አምኖ በመዳን ላይ እኛ ሌላ ትምህርት የለንም። ማንኛውም የወንጌላዊ አማኝ ነው የተባለ ሰው ቢመጣ መጽሐፍ ቅዱስን በእርግጥ ተምሮ በደንብ የሚያውቅ ሰው ከሆነ በቤተክርስቲያን በመሰረታዊ ክርስትና ትምህርት ተምሮ ያደገ ሰው ከሆነ የተጠመቀ ሰው ከሆነ በእውነተኛ ቤተክርስቲያን ውስጥ ያደገ ሰው ከሆነ አስተምሮታችን ነገረ ክርስቶስ ወጥ ነው፣ አንድ ነው፣ አቋም ያለው ነው፣ መጽሐፍ ቅዱሳዊ ነው፣ ብሉይ ኪዳን አዲስ ኪዳንን መሰረት ያደረገ ነው። ስለዚህ ሰው በክርስቶስ ኢየሱስ አምኖ ይድናል ብሎ የሚለውን በነቢያቱና በሐዋርያቱ ትምህርት ላይ ነው የምናምነው። ማንንም ጴንጤ ጠይቀው በዚህ ጉዳይ ላይ መዳን አይ በእመቤታችን ነው፣ በማርያም ነው፣ በኪዳነ ምሕረት ነው፣ በአርሴማ ነው፣ በበርሶማ ነው፣ በእንትና ነው ብሎ ማንንም አይጠራለን። ማንንም ለምን? ማዳን ስለማይችሉ። ማርያም የጌታችን እናት ማንንም አድና አታውቅም። ወንድሞች እናቶች፣ ይሄ ታድናለች አድናናለች ምናምን ብሎ የሚለው አየር ለመያዝ ሆን ብሎ ተብሎ የተደረገ የሰው ፈጠራ ታሪክ እንጂ ማርያም ማንንም አድና አታውቅም። ታድናለችም ተብሎ አልተጻፈም። ልታድንም አትችልም። እውነታው ይሄ ነው። ኦኬ፣ እኛ በክርስቶስ አንድ ነን ብለን ስንል አንድ የሆነበትን ነገር ገብተው መጠየቅ ይችላሉ። ገብተው ባይጠይቁም እኛ ተናግረናል። ግን ኦርቶዶክስ ይሄኛውን አርእስት ዛሬ አስቀምጫለሁ። በሁለቱም ላይ ማውራት እንችላለን፣ የሚገባ ሰው የሚመጣ ሰው ካለ ማለት ነው። ከሌለ ግን ልንገራችሁ፣ በፐርሰንት ደረጃ በጥናት የተደገፈ እሺ፣ ከኦርቶዶክስ ነው ወንድማችን። ሄሎ፣ ሰላም ላንተ። አቤት አቤት፣ ሰላም ላንተ ይሁን ኤርሚያስ። ደህና ነኝ። ከየት ቤተ እምነት ነው? እኔ ኦርቶዶክስ ነኝ። እሺ፣ እንኳን ደህና መጣ። እንኳን ደህና ጠበቀኝ። እሺ፣ ርዕሱን አይተዋል አይደል? አዎ። ለምንድን ነው የገባው? አይ የገባሁትም ልጠይቅህ ነው። አንተን ምን እንደምጠይቀኝ? ኤርሚ አትቆጣኝ፣ ረጋ ብለህ አናግረኝ። እኔ አልተቆጣሁም። ምን እንደምጠይቀኝ ነው ያልኩህ። አይ በቃ እኔ በመሀል ላይ ግራ ገባኝ። በጣም እከታተላለሁ፣ አንተንም ሌሎችንም እከታተላለሁ። ከታች እየሆንኩኝ ሁሌ አዳመጣቸዋለሁ። በጣም ረጅም ዓመት ነው እግዚአብሔርን ያዳመጥኳቸው። እሺ፣ በጣም ረጅም፣ ቢያንስ 1 ዓመት ከምናምን እግዚአብሔር በሚያውቀው ማለት ነው። ያው እየከፈትኳችሁ ተኛለሁ፣ እየከፈትኳችሁ ሰብኛለሁ እና ጆሮዬ ያው ይሰማል ዝም ብሎ ማለት ነው። እሺ፣ ምን ግራ አጋባን? በቃ ምን እንዳሰብኩ ታውቃለህ ኤርሚ? እናንተ እምነት ላይ ሁሉም በዛ በእምነት በኩል ያለ በሙሉ በጴንጤውም በኦርቶዶክሱም በሉተራኑም በምኑም አዳመጥኩ። እግዚአብሔር ምስክሬ ነው። ሁላችሁም እናንተ ሲኦል ነው የምትገቡት። ሌላው ህዝብ ነው ገነት የምታለ ገነት የሚገባው። ኦኬ፣ ታዲያ እኮ ግራ አልተጋባህም? ምክንያቱም ለመሰለህ ምክንያቱም አንደበታችሁ አሁን ገበሬዎች ምናምን ሰላም አላችሁ። ሁሉም ከኦርቶዶክሱ እናንተም ሉተራኑም አሽሙር እንጂ እናንተ እግዚአብሔር እናንተን ታወቀ። እውነት እግዚአብሔር አስወጣው ልጁ ከዚህ በፊት እኔ ቤት መጣ። እግዚአብሔር ራሱ ሁሉ እናንተ ገነት ተገባችሁ ማለት ነው። አስወጣው። ኦኬ፣ እሺ። አይ እምነት የለውማ ታዲያ ኦርቶዶክስ ነኝ አለ እንጂ አይ እኔ ቤት አስገብቼው ነበርና ኤርሚ 4 ዓመት ጴንጤ ነበርኩና እኔ አሁን ወደ ኦርቶዶክስ ተመልሼ ነው ምናምን ብሎ አንድ ጊዜ እኔ ቤት አወርቷልና አሁን ግራ ገባኝ። ምን ሊጠይቅ ነው ብዬ አረቄ ፈልጎ የሄደ ነው ማለት ነው። የአረቄና የጠጅ ትዝታ የጠላ ትዝታ ስቦት ሄደ ነው። እሺ፣ አይ ጥያቄም ደግሞ እኮ አለኝ፣ ግራ ተጋባው አለ። ገና ብዙ ዓመታት ገና ግራ ትጋባለህ እና ጥሩ ግራ መጋባት ዘመን ይሆንልህ። እንዴት ግራ ትጋባህ? አረቄ ወደህ ሄደህ ብራዘር አተላ ለምደህ ሄደህ አተላ ለመጠጣት ወደ ኦርቶዶክስ የሚመለሱ ሰዎች የሆነ ድርብ ሱስ ቀድሞም ያልተቆረጠላቸው ነገር ያለ ሰዎች ናቸው። ሌላ አይደለም። ህይወትን ፈልገው አይደለም፣ ወይ ደግሞ ሳይገባቸው በመጀመሪያ መተዋል፣ ወይም ደግሞ ገብቶናል ብለው ደግሞ እዚህ በነበሩበት ጊዜ ላይ ብዙ ነገር አብሮ ጥያቄ ያለው ሰው ካለ ይምጣ። ኦኬ፣ እኛ ይኸው ጥያቄ አለ። የእኛንም ጥያቄ ያለው ሰው አሁን እንደዚህ በዚህ ላይ ማለት ነው በዚህ ላይ እኛን በክርስቶስ አንድ ነን፣ እኛ ወንጌላውያን በክርስቶስ አንድ ነን ብሎ የሚለው ላይ አንድ አይደላችሁም ብሎ የሚል ሰው ካለ እስኪ ይምጣ። ነገረ ክርስቶስ ላይ ማለት ነው።
ኦኬ ዚያ ለዚያከ ይባላል። አንተ ለኔ እኔ ላንተ እንደማለት ነው። ደግሞ እንደዚህ እንጠይቃለን ማለት ነው። ታፕ ኮፒ ሊንክ ሼር ተደርጓል። ወገኖች ታፕ ያደርጉታል። ያለ ሰው ካለ ይምጣ መግባት ይችላል። እሺ በኦርቶዶክሳውያን አስተምሮት አይታችሁት ከሆነ ቅድም ልናገር የነበረው እሱ እንግዳ ገባው ብሎ ስላለ እድል ልስጠው ብዬ ነው። በኦርቶዶክሳውያን አስተምሮት አይታችሁ ከሆነ በጥናት የተደገፈ ነገር ስላይደለም የምናገረው ነገር በእኔ ግምት ነው እያልኩ ያለሁት፣ በግምት ነው እየነገርኳቸው ያለሁት። ከብዙ ኦርቶዶክሳውያን ጋራ ጌታን ከተቀበልኩባቸው ጊዜያት ጀምሮ ከብዙ ኦርቶዶክሳውያን ጋራ አውርቻለሁኝ፣ ከአገልጋዮችም ጀምሮ ማለት ነው። ከብዙዎቹ ጋር አውርቻለሁኝ። ፐርሰንቱ በጥናት የተደገፈ አይደለም ነው ያልኳችሁ፣ በእኔ ግምት ነው። ካወራኋቸው 90% ከሚሆኑት ኦርቶዶክሳውያን መካከል ታውቃላችሁ ኢየሱስን አሁን በሰማያት አምላክ ብቻ ነው እንጂ ሰው አይደለም ነው ብለው የሚሉት። ልብ በሉ ኦርቶዶክሳውያን አሁን ኢየሱስ ክርስቶስን በሰማያት አሁን ኢየሱስ አምላክ ነው እንጂ ሰው አይደለም ብለው ነው የሚያምኑት። ለዚህም ነው ሰውነቱን ስለካዱት ሰውነቱን ስለጣሉት ኢየሱስ ያማልዳል ብለህ ስትላቸው እንዴ አምላክ አይደለም እንዴ ከማን ወደ ማን ይማልዳል ብለው ይላሉ። ለምን እንደው ታውቃላችሁ? ሰውነቱ ስለተረሳ ሰውነቱን ስለካዱ ስለጣሉት ማለት ነው። ኦኬ ዝም ብላችሁ ገስት የምትልኩ ሰዎች አትላኩ። የወንጌል አማኞች ሆናችሁ አትላኩ። እሺ ለእንግዶች ብቻ ነው የማስገባው። የወንጌል አማኞች በጣም ማቃችሁ ሰዎች ካልሆኑ በስተቀር አላስገባም ገስት ላይ። ለምን እዚሁ ገስት ላይ ገብተው በኤርሚያስ ተንጠላጥለው ሰውን ከተዋወቁ በኋላ መልሰው እያንዳንዳቸው መውጊያ ነው የሆኑኝ። እኔኑ ነው መልሰው የወጉኝ። ሳልበድላቸው በድለውኝ፣ ሳልጎዳቸው ጎርተውኝ፣ ስሜን በከንቱ የሚያጠፉ ማለት ነው። እና ከዚህ በኋላ እዚህ ቤት ዝም ብሎ መጥቶ መንጠልጠል አይቻልም። በጣም ማቃቸው ሰዎች ካልሆኑ በስተቀር ማለት ነው። ቴንክ ዩ። እና ዝም ብላችሁ ገዝታ አትላኩ። ባዶ ቦታ ስላለ አላስገባም። አይ ካላስገባንማ እንሄዳለን ብላችሁ ካላችሁ ይኳን ጎ ብራዘር መሄድ ትችላለህ። ጭራ አይልብኝም። ለምን በቅንነት አስገብቼ እዚሁ ገዝት ላይ የተቀመጡ ሰዎች ወንድምነት ይሉኝ የነበሩ ሰዎች ዛሬ ለዚህ አገልግሎትም ለኔም በጠላትነት የቆሙ ሰዎች ናቸው፣ ሳልበድላቸው ማለት ነው። እና አላምንም በጣም ብዙ። ስለዚህ በጣም አሉ ማቃቸው ከዛሬ 10 ዓመት ጀምሮ እዚህም ሶሻል ሚዲያ ላይ ደግሞ በቅንነት ማቃቸው ሰዎች እንደነሱ አይነቶችን ነው። ኦኬ ቴንክ ዩ ተባረኩ። እና 90% በእኔ ግምት አብዛኛው ኦርቶዶክሳዊ የኢየሱስ ክርስቶስን አማላጅነት ለምን ደሞ የማትቀበሉት በሏቸው። መጽሐፍ ቅዱስ ስላልተናገረ ነው የማይቀበሉት። መጽሐፍ ቅዱስ ይናገራል። ሐዋርያቱ ስላልተናገሩ ነው ይናገራሉ። ተናግረዋል። ሐዋርያቱ ተጽፏል መጽሐፍ ላይ። ለምን ደሞ የማይቀበሉት ብላችሁ ብትሉ ኢየሱስ አሁን በሰማያት አምላክ ነው እንጂ ሰው አይደለም ብለው ስለሚክዱ ነው። አምላክ ስለሆነ ጌታችን ኢየሱስ ክርስቶስ አምላክ የለውም ይላሉ። አምላክ እንዴት አምላክ ሊኖረው ይችላል ይለዋል። ኢየሱስ አምላክ ብቻ ነው። ግን ወንድሞች መጠየቅ ያለበት ለኦርቶዶክሳውያን ኢየሱስ አሁን አምላክ ብቻ ነው ወይ? በአምላክነቱ ብቻ ነው በሰማያት ያለው? አሁን በዚህ ትምህርት ኦርቶዶክስ ለሁለት የተከፈለች አይደለችም ወይ? እዚሁ ሶሻል ሚዲያ ላይ እንኳን ሁሉ ጭምር ማለት ነው። አዎ ለሁለት የተከፈለች ናት። ለሁለት የተከፈለች ነች። ልብ በሉ። ስለዚህ መጽሐፍ ቅዱሳችን በግልጽ እንደሚያስተምረን የጌታችን የኢየሱስ ክርስቶስን ፍጹም ሰውነት ኦርቶዶክሳውያን ከሙታን ከተነሳና ካረገ በኋላ ከደውታል። ስለካዱት ነው። የፍጹም ሰውነቱን ነገር ስለካዱት አሁን በሰማያት አይ ለምንም ብለው የሚሉት እኛ ይለምናል ብለን እንዳልን
ስለሚረዱ ነው። እኛ ኢየሱስ በሰማያት ይለምናል፣ አሁን ይለምናል፣ እየወደቀ እየተነሳ ይለምናል ብለን አላልንም። ይሄም ትምህርት ያለው በኦርቶዶክሳውያን ጋር ነው። አሁን በሰማያት እየወደቀ እየተነሳ ይለምናል ብላ ኦርቶዶክስ ነች የጻፈችው። ወንድሞች እናቶች፣ የአባቶቼ አምላክ ቅዱስ እግዚአብሔር ምስክር ነው። እኛን በሚከሱበት ክስ እነሱ እጅ ላይ በመጽሐፍቶቻቸው ውስጥ ተገኘ። እንዴት እናድርግ? ወንድሞች እናቶች፣ እኔ ለእውነት ነው የምኖረው። ህሊናዬ የሞተ ሰው አይደለም። እግዚአብሔርን እፈራለሁ። ኢየሱስ አሁን በሰማያተኛ የአብን ጉልበት ይማልዳል ብላችሁ ትላላችሁ። ምን አይነት ብልግና ነው አሉን። ብልግና ነው እኮ ይሄ። ኢየሱስ ያማልዳል ትላላችሁ እንዴ አሉን። እንዴ እኛ አይደለንም ያለው፣ መጽሐፍ ቅዱስ ነው ያለው። በሰማያት ይለምናል ትላላችሁ እናንተ አላልንም። አንድ ጊዜ ባቀረበው መስዋዕትነት በቤዛነቱ ስራ መስዋዕቱ የዘላለም ነው። እንደዚሁም ጸሎቱም ደግሞ የጸለየም ጸሎት ከኔም በኋላ ከእናንተም በኋላ በቃላቸው አምነው ስለሚነሱቱ ለእነሱ ሁሉ ጭምር ነው የለመንኩት ብሎ ያለውን እሱን ሁሉ ስናስረዳ አይቀበሉም። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ አሁን በሰማያት ሰው ነው ወይ ብላችሁ ጠይቋቸው ኦርቶዶክሳውያን። ሰው ነው ወይ ብላችሁ ጠይቋቸው። አይ ሰው አይደለም አሁንማ አምላክ ነው ይሉሃል። አምላክ ነው ብቻ ማለታቸው የምን ትምህርት ነው? የክደት ትምህርት ነው። ኢየሱስን አሁን በሰማያት አምላክ ብቻ ነው ብለህ ካልክ አንተ ሰውዬ የሰይጣን ትምህርት እያስተማርክ ነው። ለምን? ሰውነቱን ክደኸዋላ። ኢየሱስ ክርስቶስን አሁን በሰማያት ሰው ብቻ ነው ብለህ ደግሞ አምላክነቱን ከካድክ አንተ ሰውዬ የሰይጣን ትምህርት እያስተማርክ ነው። ለምን? አምላክነቱን ማነው? ሰውነቱን ክደኸዋላ። ማነው? አምላክነቱን ክደኸዋላ። ሰው ብቻ ነው ብለህ ካልክ አምላክነቱን ክደኸዋል። አምላክ ነው ብቻ ብለህ ካልክ ሰውነቱን ክደኸዋል ማለት ነው። ስለዚህ አምላክ ብቻ ነው ብለህ ሰውነቱን ክደህ አምላክ ብቻ ነው ብለህ ብትልም የሰይጣን ትምህርት ነው። ሰው ብቻ ነው ብለህ አምላክነቱን ብትክድ የሰይጣን ትምህርት ነው። እውነተኛው ትምህርት ኢየሱስ ጌታችን ፍጹም አምላክ ፍጹም ሰው ነው ለዘላለም። አሁን በሰማያትም በአባቱ ቀኝ የተቀመጠው የዘላለም አምላክ ከአብ ጋር እኩል የመለኮት ስልጣን ያለው አምላክ እና ሰው የሆነው ጌታ ነው ማለት ነው። ጤነኛው ትምህርት ነው። ለዚህ ነው የሚቸገሩት በጣም ብዙ ጊዜ ማለት ነው። ኢየሱስ ክርስቶስ አምላክ አለው ወይ? ወንድሞች እናቶች፣ ወይ ሚኪዬ አለ እንዴ? አላየው ነበር። እና ይሄን ነው እያልን ያለ ነው። ሚኪሻዬ እንኳን ደህና መጣ አለ እንዴ? አላየው ነበር። ደህና እኔ እንኳን ድራይቭ እያደረኩ እየሰማሁኝ ነበረ። ግን አጥያቄሽ ማታሰብ በመጀመሪያ ግን ሰላም ልበል። ሰላም ነው፣ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። ሚኪዬ አገኘው ያልኩህን ሰው መጋቢ ብሉይ አጋጣሚ ትናንትና በቃ ደዋወልኩ፣ ልጆች ጋር ደወልኩኝና ማግኘት ሞከርኩኝ። እውነት ለመናገር አልተሳካልኝም። ግን ያው አንተ ያልከውም ትክክል ነው የነበረው ነገር። ያው እኔ ቪዲዮም ሰርቻለሁኝ ራሱ የሚገርም ትናንት እኛ ጋር ቀን ስለነበረ እናንተ ጋር ሌሊት ነው። እኔ ሳየው እኮ ነው ወዲያውኑ አንተ ጋር ነው የደወልኩት። ግን ሌሊት ነው ላያነሳልኝ ይችላል ብዬ ደወልኩኝ። አይ እንኳን ማለት ከእሳቸው ጋር ይሁን ያው እግዚአብሔር ይርዳቸው እንጂ ያው ትንሽ ችግር ውስጥ እንዳሉ፣ ከባድ ችግር ውስጥ እንዳሉ ኦብቪየስሊ ያው የታወቀን ያስታውቃል። ግን ያው እግዚአብሔር ይርዳቸው። የሚዬ አሜን። እግዚአብሔር ያክብርልን። አሜን። መጋቢ ብሉይን አይተህ ደውለህ እንዴት ነው ምን ሆነው ነው ምናምን ብለህ እንደው ያልከውን ነገሮች ይሄ በቃ ይሄ ነው ሰዋዊነትና ሰው መሆን ማለት። የሃይማኖት ጉዳይ የአስተምህሮ ጉዳይ እንዳለ ሆኖ ልዩነት እንዳለ ሆኖ ግን ደግሞ ሰው መሆን በዚህ ያክል ደረጃ መልካም ነው ብዬ አስባለሁ። የሚዬ በጣም ሲሪየስ እንባ አውጥቼ ነው ያለ በቃ አልቅሼ የጸለይኩላቸው ሳያቸው ትናንትና በእውነት እና ቢቸግሬ በዛም ባውጥቶኝ ነው የደወልኩት። እንኳንም አገኛቸው። ቴንኪው ሚክሻል ባለበት ሃይማኖት በጸሎት ያስባቸው ትልቁ ነገር እርሱ ነው። ቴንኪው ሚኪ። ጊዜና ሊያዝብህና ኤርሚዬ ያው ጥያቄ ነው ያለኝ። እውነት ለመናገር መንገድ ላይ ሆኜ ነው
ችግር የለም የነዳውኝ ነው ማወራ። ምናልባት ኦርቶዶክስ ተዋህዶ ቤተክርስቲያን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ብላ ነው የምታምነው። በኢየሱስ ክርስቶስ ጉዳይ ላይ ፍጹም ሰው ፍጹም አምላክ ብላ ታምናለች። እንደውም መጽሐፍ ቅዱስ እንደሚናገር ራሱ ክርስቶስ እንደተናገረ እንዲሁ እንዳያችሁኝ በስጋ እንደዚሁ እንዳያችሁ ተመልሶ ክርስቶስ እንደሚመጣ ራሱ ክርስቶስ ተናግሯል። ስለዚህ ፍጹም ሰው ፍጹም አምላክነቱን ኦርቶዶክሳዊት ተዋህዶ ቤተክርስቲያን ትመሰክራለች። ይሄ በደንብ ሊያዝ ፈልጋለሁ። ግን ጥያቄ የሆነብኝ ነገር ስታነሳው አንተም ስታነሳው ከነበረው ነገር ጥያቄ የሆነብኝን ነገር ላንሳልህ ልጠይቅ። ለምሳሌ ክርስቶስ ኢየሱስ በስጋ ወራት በነበረበት በምድር ላይ በተመላለሰበት ጊዜ ይራብ ነበረ፣ ይጠማ ነበረ። በቃ ብዙ ነገሮች ይተፋበት ነበረ እንደ ሰው ማለት ነው። አሁንም ክርስቶስ ኢየሱስ ያ ባህሪው አለ ነው የምትለው ወይንስ ክርስቶስ ኢየሱስ እንደው ወደ ሰማይ ካረገ በኋላ አሁን በከበረው በአባቱ ቀኝ ባለበት በዙፋኑ እንግዲህ በቀደመው ክብር አስበኝ እንዳለው በዛ ስፍራ ላይ ባለበት በዛ ቦታው ላይ ባለበት አሁን ኢየሱስ ክርስቶስ ይራባል ይጠማል እያልከን ነው? ምንድነው ባህሪው ተቀይሯል እያልከን ነው ወይስ ምንድነው? እሱ ነገር ላይ ብትመልስልኝ ደስ ይለኛል። ሚክሻይ ቴንክ ዩ ተባረክ። ጥሩ ጥያቄ ነው። አይ ባህሪው እኛ ተቀየረ ብለን አንልም፣ መጽሐፍም አላለም፣ እኔም አላልኩም እንደዛ። ባህሪው አልተቀየረም፣ አምላካዊነቱ ፍጹም ሰውነቱም እንዳለ ነው። በሰማያት አሁን በእግዚአብሔር አብ ቀኝ ያ የቤተልሔሙ ሕፃን አድጎ ቀራንዮ ኮረብታ ላይ የሞተው ወልደ እግዚአብሔር ወልደ ዳዊት አሁን በአባቱ ቀኝ አለ። በሰማያት ጻድቅ ፍጹም ቅዱስ የሆነው ሰው በሰውነቱ ሰው የሆነው ማለት ነው። በመለኮትነቱ ደግሞ የዘላለም አምላክ የምድር ዳርቻዎች ሁሉ ፈጣሪ የሆነው ጌታችን ኢየሱስ ክርስቶስ በአንድ አካል በሁለት ባህሪ አለ፣ ለዘላለምም ይኖራል። መራብና መጠማቱስ ብለህ ካልከው በዛው አካል አይደል የተራበው፣ በዛው አካል የተጠማው። አሁን ግን በዛው አካል መጠማትን በዛው አካል መራብን የለበትም። ኦኬ፣ አይራብም አሁን በሰማያት፣ አይጠማም አሁን በሰማያት፣ አይደክምም አሁን በሰማያት፣ አያለቅስም አሁን በሰማያት። ግን ያንኑ ስጋ ነው ይዞ ሄደው፣ በዛው በተራበበት ስጋ ነው የሞተልን፣ በዛው በተራበበት ስጋ ነው ከሙታንም የተነሳው፣ በዛው በተራበበት ስጋ ነው ወደ ሰማያትም ያረገው። እኔ በክርስቶስ ስጋ ላይ ለውጥ ተደርጓል ብዬ ነው አላምንም። መጽሐፍም እንደዛ ያስተምረናል። ምክንያቱም መለወጥ ስለማያስፈልገው ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ አሁንም በሰማያት ሳይለወጥ ምንም የለወጠው ነገር የለም። ፍጹም አምላክነቱን ፍጹም ሰውነቱን ጠብቋል። ያ ግን በምድር ያደርጋቸው የነበሩትን መራብ፣ መጠማት፣ ማልቀስ ብለህ ያልከውን እሱን ግን አሁን በሰማያት አያደርገውም። ስለዚህ ክርስቶስ ኢየሱስ አሁን በሰማያት ሆኖ አይለምንም ማለት ነው። ወደ አባቱ ወደ አብ አይለምንም ማለት ነው። ይለምናል የሚል እምነት አለ ማለት አይለምንም ሚንስ ይሄ አሁን እኛ በምንለምንበት አይነት አለማመን እግዚአብሔር አብ አባቱ ብለን እንደምንለምነው በእንደሱ አይነት አለማመን አይለምንም። ለምሳሌ በስጋ ወራት ክርስቶስ የሚሰሩትን አያውቁምና ይቅር በላቸው ብሎ ወደ አባቱ እንደለመነ እንደዚሁ ኢየሱስ ክርስቶስ አሁን ይቅር በላቸው እያለ ለጥፋታችን፣ ለኃጢአታችን፣ ለበደላችን ይለምናል ወይ ነው? በመጽሐፍ ቅዱስ አስተምሮት እንደዛ አያስተምርም። በኦርቶዶክስ አስተምሮት ግን አዎ ይለምናል ብላ ትላለች ኦርቶዶክስ። እኔ ግን የመጽሐፍ ቅዱስን ነው የምነግርህ። የመጽሐፍ ቅዱስን አስተምሮት ግን እንደዛ አይልም። አሁን ዕለት በሰማያት ጸሎትና ልመና አያቀርብም። አንድ ጊዜ ግን በጸለየው ጸሎት፣ አንድ ጊዜ ባቀረበው መስዋዕትነት ግን ያ መስዋዕትነት የዘላለም መስዋዕት ነው። በዘላለም መንፈስ ሆኖ ራሱን ለእግዚአብሔር ስላቀረበ አንድ ጊዜ የጸለየው ጸሎት አለ። ያ ጸሎት ደግሞ የዘላለም ነው። ያው በዮሐንስ ወንጌል መጽሐፍ ምዕራፍ 17 ላይ የተናገረው ማለት ነው። የምለምንህ ስለነሱ ብቻ አይደለም፣ በቃላቸውም ስለሚያምኑ ከነሱ በኋላ ስለሚነሱት ነው፣ እስከ ምጽአት ድረስ ባሉት ሁሉ ነው ብሎ የሚለው
በጣም ትክክለኛ የሆነ አስተምሮትና ትርጓሜ ነው። ስለዚህ ጌታችን ኢየሱስ ክርስቶስ አንድ ጊዜ በለመነው ልመና፣ አንድ ጊዜ ባቀረበው መስዋዕት አሁንም ጭምር ያንን በሱ በኩል የሚመጡትን እያስታረቃቸው እያማለዳቸው በሕይወት ይኖራል ይላል እንጂ አሁን በሰማያት እኔ እናንተ አሁን እዚህ የሆነ ችግር ገጥሞን ጌታ ኢየሱስ ሆይ እባክህ ጸልይልኝ ለእኔ ብለን እንደዛ አንለውም። እኔ አሁን ሚኪን ጸልይልኝ ለምንልኝ ብዬ ለአንተ የጸሎት ሪኩዌስት እንደማቀርብ እናንተ ደግሞ ወደ እግዚአብሔር እንደምታቀርብ እኔ ወደ ኢየሱስ አቅርቤ ኢየሱስ ደግሞ ወደ አብ እንደዛ አናረግም። የለም እንደዛም አያረግም ያረጋልም ብሎ የሚል የመጽሐፍ ቅዱስ ትምህርት የለም። ታዲያስ አንድ ጊዜ ግን ባቀረበው መስዋዕትነት፣ አንድ ጊዜ ባቀረበው በደሙም በልመናውም አዎ። ስለዚህ ደሙም ልመናውም ዘላለማዊ ነው እያልከኝ ነው? አዎ። አንዴ በቀራንዮ መስቀል ላይ ያፈሰሰው ደሙ እንደዚሁ ደግሞ የሚሰሩትን አያውቁም እና ይቅር በላቸው ብሎ ያለው ጌታ ኢየሱስ ክርስቶስ ተናገረው ያ ዛሬም ድረስ ይሰራል። ኤክስፓየርድ ያደረገ አይደለም። በቃ እሱ ነው ሚኪዬ፣ ኤክስፓየርድ ያደረገ አይደለም። የዕብራውያን 5:8 አለ አይደል? ይሄንን ቆይ ላሳይ። ዕብራውያን 5:8 እና 9 ወይ 9 እና 10 ላይ እንደዚህ ይላል። ይሄን ቃል ላሳይ። የዮሐንስ 17 ቀደም የሚያልከው ደግሞ በመስቀል ላይ ተሰቅሎ ሳለ የተናገረው በተለይ ደግሞ በዚህ ዕብራውያን 5:8 እና 9 ላይ ማለት ነው። ቁጥር 7 ላይ እንደዚህ ይላል። እርሱም በስጋው ወራት ከሞት ሊያድነው ወደሚችል ብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ ይላል። ጸሎትና ምልጃን ለማን ያቀረበው? ምልጃን ለማን ያቀረበው? አቅርቧል ማለት ነው። ከሞት ሊያድነው ወደሚችል ጸሎትና ምልጃን አቀረበ ይላል። ምልጃው ለማን የቀረበው? ለኃጢአተኞች የማለደው ምልጃ አይደል ነው። አቅርቧል። ጸሎትን አቅርቧል፣ ምልጃንም አቅርቧል። ምልጃ ማለት ስለሌሎች መለመን ማለት ነው። ለምኗል ማለት ነው። እና ይሄ ጸሎትና ምልጃ ያቀረበው የዘላለም ነው። ኤክስፓየር ያደረገ አይደለም። ከሆነ ጊዜ በኋላ የሚጠፋ አይነት አይደለም። ልክ መስዋዕትነቱን ስጋውን ሲቆርስ ደሙ ሲያፈስ አንድ የቀራንዮ መስቀል ላይ እንዳፈሰሰው እና እንደቆረሰው ለበደለኞች ለኃጢአተኞች ለኃጢአታችን እንደሞተልን ስጋውን እንደቆረሰልን ደሙን እንዳፈሰሰልን ሁሉ በደሙ ማፍሰስ ብቻ ሳይሆን ያስታረቀን በልመናውም ጭምር አስታርቆናል። ማልዶልናል ስለኛ። እንዴ ጴጥሮስን እኮ ያለው ታስታውሳለህ አይደል? ሚክሻ ሰይጣን እንደ ስንዴ ሊያበጥራችሁ አብዝቶ ለመነ፣ እኔ ግን እምነትን እንዳይጠፋ ስላንተ አማልድህ እኮ ይለዋል። ለመንኩልህ እኮ ይለዋል። በተመለሰ ጊዜ ግን ወንድሞችን አጽና አለው። ሰይጣን እንደ ስንዴ ሊያበጥራችሁ አይደል ያለው? እና ያው እንደዚህ ነው ያለው። አለኝ ይሄው እንደዚህ ነው ያለው። አባቴ እኔን እንደሾመኝ እኔም ደግሞ በመንግስቴ ከማዕዴ ተበሉና ተጠጡ ዘንድ በ12ቱ በእስራኤል ነገድ ስትፈርዱ በዙፋኖች ላይ ተቀመጡ ዘንድ ለመንግስት ሾማችኋለሁ ካለ በኋላ ጌታም አለ ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ ካለ በኋላ እንደዚህ ይላል፣ እኔ ግን እምነት እንዳይጠፋ ስላንተ አማለደው፣ አንተም በተመለስ ጊዜ ወንድሞችን አጽና አለው። የጴጥሮስ እምነት እንዳይጠፋ ጌታ ኢየሱስ ክርስቶስ ስለሱ አማልዶለታል ማለት ነው። ለምኖለታል ማለት ነው። ጸልዮለታል ማለት ነው። ጸሎትን አቅርቧል ማለት ነው። በሌሊት እኮ ጌታችን ኢየሱስ ክርስቶስ በተለይ በምድር በስጋ ወራት በነበረበት ጊዜ ወገኖች በቤት ተኝቶ እኮ አልነበረም ያድር የነበረው። ሌሊቱን ሁሉ ወደ አባቱ ሲጸልይ አደረ ይላል። ወደ ተራራ እየወጣ
ሌሊቱን ሁሉ ሲጸልይ አደረ ይላል። ባይዘው 12ቱን ደቀ መዛሙርትም የመረጠው ሌሊቱን ሁሉ ሲጸልይ አድሮ ነው ከተራራ ሲወርድ የመረጣቸው። ሎክ ሌሊቱን ሁሉ ሲጸልይ ነበር። ወደ ማን ነው የሚጸልየው? ጌታ ወደ ማን የሚጸልየው? ወደ አባቱና ወደ እግዚአብሔር አብ። እኛ ግን ሌሊቱን ሁሉ ተኝተን እናድራለን። እኔ በጣም ቻሌንጅ የሚያደርገኝ ይሄ ነው። እንደዚህ ይላል ያው በዚያንም ወራት ይጸልይ ዘንድ ወደ ተራራ ወጣ፣ ሌሊቱንም ሁሉ ወደ እግዚአብሔር ሲጸልይ አደረ ይላል። ይሄ ስለ ጌታ ነው የተጻፈው። ሙጭናቶች ጌታ ኢየሱስ በምድር በነበረበት ጊዜ እኮ ወደ አባቱ ወደ እግዚአብሔር አብ ሲጸልይ ሲለምን ነበረ። ስለነማ ስለ ራሱ አይደለም። እባክህ ኑሮ ጎደለብኝ፣ ኪራይ ተወደደብኝ፣ እምበላው አጣው፣ እምለብሰው አጣው ብሎ ስለ ራሱ ያንን ነገር እንዲሞላለት አለ። ስለማን ነበር የሚለምን የነበረው? ስለኛ ነው። ስለ ኃጢአተኞች ሲለምን ነበር። ስለ ኃጢአተኞች ሲማልር ነበር። የሱ የሆኑትን ለመምረጥ ይጸልይ ነበር። ለዚህ ነው አየህ አምላክ ከሰማይ ወርዶ ሰው ሆኖ መለኮትነቱን ሳይጥል ስጋን ገንዘቡ አድርጎ እሱ ከጸለየ እኛማ ብራዘር ኤርሚያስማ እኔ በጣም አንዱ ከማፍርበት ከመሸማቀቅበት እግዚአብሔር ጊዜ ሰጥቶኝ የእግዚአብሔር ልጅ ከጸለየ እኔ የማልጸልይበት ምክንያት የማይገባኝ ይሄ ነው። አየህ ጸለየ ይላል። ስለ ራሱ አይደለም የጸለየው፣ ስለ ወገኖቹ ስለሚጠፉት ስለ ኃጢአተኞች ማለደ፣ ጸለየ ይላል። ሌሊቱን ሁሉ ወደ እግዚአብሔር ሲጸልይ አደረ ይላል ጌታችን ኢየሱስ ክርስቶስ። አምላክ ስለ አይደለ ነው እንዴ? ነው። አንዳንዶች ምን ይላሉ? አምላክ እኮ ስላልሆነ ሰው ስለሆነ ነው የጸለየው ይላሉ። ኖ አምላክም ሆኖ ሰውነቱንም ይዞ ነው የጸለየው። ሰው ስለሆነ ነው የጸለየው። ልክ ነው፣ ግን አምላክ አይደለም ነው። አምላክነቱን የሆነ ቦታ ላይ አውልቆ አስቀምጦት አይደለም። እዛ ጋር አምላክም ሰውም ሆኖ ግን ይጸልይ ነበር። ለአባቱ ፍቃድ ራሱን ሰሚት ስላደረገ ለአብ ስለታዘዘ ይጸልይ ነበር ይላል። ያው ሌሊቱን ሁሉ ወደ እግዚአብሔር ሲጸልይ አደረ ይላል። ጌታችን ኢየሱስ ክርስቶስ በምድር ሳለ ይጸልይ ነበር ማለት ነው። አዎ ስለነው ነበር የሚጸልየው? ስለኔ፣ ስለ ሚኪ፣ ስለ ዓለሙ በደልና ኃጢአት ያማልድ ነበር፣ ይማልድ ነበር፣ ይጸልይ ነበር። ይህንን እውነት ዲናይ የሚያደርግ የመጽሐፉን እውነት ያልተረዳ ነው እንጂ ጌታችን ኢየሱስ ክርስቶስ ይሄ ጸሎት የዘላለም ጸሎት ነው። ኦኬ አንድ ጊዜ ያቀረበው መስዋዕት አቤት ምናልባት ኢየሱስ ክርስቶስ ይለምን የነበረው ወደ አብ ነው። አብ ፈጻሚ ነው ማለት ነው። አዎ ወደ አብ ነው። ታዲያ አባቱ ብሎ ይጠራው የነበረው ማን ነው? ሚኪ እንደምታውቀው አብ ይፈጽም ነበረ፣ ኢየሱስ ክርስቶስ ደግሞ ይለምን ነበረ ነው። ታዲያ ምን ብሎ የሚለው መጽሐፉ? ወደ አባቱ ሲለምን ይቅር በላቸው ብሎ ሲል እሱ እኮ ይቅርታ አድራጊ ስላልሆነ አይደለም እኮ። ይቅርታ የሚያደርግ ጌታ ነው ራሱ ኢየሱስ ማለት ነው። ግን ለአብ ፈቃድ ራሱን አስገዝቷል። ሚኪ ይሄ ነው መርሳት የሌለብን። ኢየሱስ አንድ ተራ ሰውዬ ሆኖ ሰው ብቻ ሆኖ የሆነ አይሁዳዊ እስራኤላዊ ሰውዬ ብቻ ተብሎ ተጠርቶ መለኮትነት የሌለው ሆኖ አይደለም እዛ ጋር ይለምን የነበረው አምላክም ሆኖ ግን አምላክም ሆኖ ግን ለአብ ፍቃድ ግን ራሱን አስገዝቷል። አባቶ ፍቃድ ሳይሆን ፍቃድ ትሁን ብሎታል። የአብ የወልድና የመንፈስ ቅዱስ ፍቃድ አንድ ነው ወይስ አይደለም? የማን ነው? አንድ ፍቃድ ነው፣ ግን ለአባቱ ፍቃድ ተገዝቷል እኮ። የአባቱ ፍቃድ ማለት የሱ ፍቃድ አይደለም። በስላሴ አካላት ውስጥ የሶስቱ አካላት ፍቃድ አለ፣ ግን የየራሳቸው ደግሞ ፍቃድ የላቸውም ማለት አይደለም። ኦኬ የየራሳቸው ፍቃድ አላቸው። የአብ ፍቃድ የራሱ ፍቃድ አለው፣ ወልድ የራሱ ፍቃድ አለው፣ መንፈስ ስላላቸው አይደል? በተናጠል ስላላቸው አይደል እንዴ? የኔ ፍቃድ ሳይሆን ያንተ ፍቃድ ይሁን ያለው ምን ማለት ነው ታዲያ? እሱ ሚኪዬ አባቶ የኔ ፍቃድ ሳይሆን ያንተ ፍቃድ ይሁን አለው።
ስለዚህ የተናጠል ፍቃድ አላቸው ማለት ነው። በመለኮትነት አላቸው አንድ ፍቃድ። አዎ አምናለሁ። ግን ደግሞ የአካል ሶስትነት ካለ የፍቃድ ሶስትነት የለም ብለው የሚሉት አሁን ኦርቶዶክስ እዚህ ሶሻል ሚዲያ ላይ የሚያነሱት አለ። የመለኮት ፍቃድ አንድ ፍቃድ ከሆነ የአብ ፍቃድ የወልድ ፍቃድ ነው፣ የወልድ ፍቃድ የመንፈስ ቅዱስ ፍቃድ ነው ብሎ የሚለውን ምንድነው እረዳዋለሁ። ግን የኔ ፍቃድ ሳይሆን የአንተ ፍቃድ ይሁን ብሎ ካለው ምን እያለው ነው? የሱ ፍቃድ የጌታችን የወልድ ፍቃድ የአብ ፍቃድ ከሆነ ለምንድነው የኔ ፍቃድ ሳይሆን የአንተ ፍቃድ ይሁን ብሎ ያለው? ይሄም መመለስ አለበት። ግን ምንድነው ያለው? ለአባቱ ፍቃድ ግን ራሱን ሰሚት አድርጓል ማለት ታዟል ማለት ነው። አባቱን ታዞታል። ለመስቀል ሞት የታዘዘ ሆነ ይላል። ማን አዘዘው? ማን ያዘዘው? ምናልባት በኦርቶዶክስ ተዋሕዶ ቤተክርስቲያን ምናልባት ጊዜ ቢኖረኝና ሰፊ ጊዜው ኖሮኝ ምናልባት የሆኑ እንትኖችን ይዤ ሐሳቦችን ብሰጥ ደስ ይለኝ ነበረ። ግን በኦርቶዶክስ ተዋሕዶ ቤተክርስቲያን አዛዥም ታዛዥም የለም፣ ፈቃድም አንድ ነው፣ የአብ የወልድ መንፈስ ቅዱስ ፈቃድ አንድ ነው የሚል ነው የኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ማለት ነው። አንተ አሁን ኤክስፕሌን ያደረግከው ነገር አለ። ኢየሱስ ክርስቶስ ታዛዥ ነው፣ አብ ደግሞ አዛዥ ነበረ ማለት ነው። በስጋው ወራት አብ ያዛል፣ ወልድ ታዛዥ ነው። የአብ ፈቃድ የራሱ ፈቃድ አለው፣ ወልድ ደግሞ የአባቱን ፈቃድ ነው እየፈጸመ የመጣው፣ የራሱን ፈቃድ ሳይሆን የአባቱን ፈቃድ ነው እየፈጸመ የመጣው ነገር ካደረከኝ ምናልባት እዚህ ላይ አለን እኮ ክሊር በደንብ ብታረግልኝ ደስ ይለኛል። ምክንያቱም ምልጃው ላይ ለመምጣት ያለን ልመናው ላይ ለመምጣት ምክንያቱም ከለመነ ኢየሱስ ክርስቶስ ለምኖ አብ ከሆነ የፈጸመው በአብ ፈቃድ አብ እሺ ቀጥል። አንደርስታንድ ካደረግን ችግር የለውም። ኖ ቀጥል። ኔትወርክ ዘግይቶ ነው የደረሰ። ቀደም ገብቼ ነው። ቀጥል፣ ጨርስ። ሚኪ ቀጥል። እንትን ኔትወርክ ዘግይቶ ደርሶ ነው ቀደም እንትን ያልኩት። ሚኪ ኔትወርኩ ጥሩ አይደለም። ኦኬ እሺ፣ ከሰራለት ምን ይላል ግን እዚህ ጋር በምስሉም ይላል አይደል? ያው እዚህ ጋር ምን ይላል? እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ይላል። ከዛስ በምስሉም እንደ ሰው ተገኝቶ ራሱን አዋረደ። ከዛስ ለሞትም ይሄውም ለመስቀል ሞት እንኳን የታዘዘ ሆነ ይላል። ማን አዘዘው? የታዘዘ ሆነ ካለ የሆነ አዛዥ አለ ማለት ነው። ያዘዘው ክፍል አለ ማለት ነው። ኢየሱስን ሰው ነው ያዘዘው? በፍጹም። ማን ያዘዘው? የባህሪ አባቱ ነው፣ እግዚአብሔር አብ ነው ያዘዘው። እንዲሞት የእግዚአብሔር ፍቃድ ነበር፣ እግዚአብሔር ፍቃዱ ነበር። ለዚህ ነው ለአንድ ልጁ ሳይራራ ብሎ ያለው ማለት ነው። ለአንድ ልጁ ሳይራራ ለመስቀል ሞት ተላልፎ እንዲሰጥ አደረገ ማለት ነው። ይሄንን በደንብ ነው መታወቅ ያለበት። ይሄው ለመስቀል ሞት የታዘዘ ሆነ ብሎ ካለ ማን ያዘዘው? ኢየሱስን። ከእግዚአብሔር አብ ውጪ ማን ነው እሱን ሊያዘው የሚችለው? ሰው ሆኖ በመምጣቱ ለአባቱ ፍቃድ ራሱን ሰሚት አድርጓል። ለምሳሌ ምን አለ? ይህ የምነግራችሁ ቃሌ የኔ አይደለም ብሏል። ታዲያ ማን ነው አለ? የአባቴ ነው አለ። የአባቴ ነው አለ። ለዚህም እኮ ነው ነብይ ያስባለው መጽሐፉ የሚለው ይሄንን ነው። ነብይ ያስባለው ናቫይ ብሎ የሚለው የግሪክ ቃል አንሰር የዕብራይስጥ ቃል ከእግዚአብሔር አምላክ ሰምቶ የሚናገር ማለት ነው። የአባቴ ነው የነገርኳችሁ ቃል የኔ አይደለም። ሚኪ አለ ኤርሚ ያው አለው አሁን ኔትወርክ ጥሩ ሆኗል፣ እየሰማው ነው። ያው ያንተን ኤክስፕላኔሽን ነው እናንተን ያስተምራችሁ እያደመጥኩ ነው።
ቀጥል ኤርሚ። የነገርኳችሁ ቃል የአብ ቃል ነው እንጂ የኔ አይደለም ማለት የአባቴ ቃል ነው እንጂ የኔ አይደለም ማለት ይሄ ሁሉ አብሮ መታየት አለበት። እንግዲህ ትምህርተ ሥላሴን ምን አለ በዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 24 ላይ የማይወደኝ ቃሌን አይጠብቅም ካለ በኋላ የምትሰሙትም ቃል የላከኝ የአብ እንጂ የኔ አይደለም አለ። ማለት አብ የተናገረውን ነው እየተናገረ ያለው። ኢየሱስ በመለኮትነቱ ከራሱ የሚናገረው ነገር ያጣ ነው ብለን አንልምኛ። ግን ለአባቱ ፍቃድ ሰሚት ስላደረገ የሚነግረን ነገር ሁሉ ከአባቴ እየሰማው ነው የአብ ቃል ነው እያለ ይናገር ነበር ጌታችን። ኦኬ በዮሐንስ 7:16 ላይ ሲናገር 7:16 ላይ ስለዚህም ኢየሱስ መለሰ እንዲህም አላቸው ትምህርቴስ ከላከኝ ነው እንጂ ከኔ አይደለም አለ። ይሄን ትምህርት ከየት ተማረው ምናምን አይሁድ ይህ ሰው ሳይማር መጽሐፍትን እንዴት ያውቃል ብለው ይደነቁ ነበር። ሲደነቁ ከዛ ምን አላቸው? ስለዚህም ኢየሱስ መለሰ እንዲህም አላቸው ትምህርቴስ አላቸው ትምህርቴ ከላከኝ ነው እንጂ ከኔ አይደለም አለ። የላከው ማን ነው? ቅዱስ እግዚአብሔር አብ አባቱ ነው። ሲልከው ደግሞ ለመስቀል ሞት የታዘዘ እንዲሆን ጭምር ነው። ለዚህም ነው አባቶ የኔ ፍቃድ ሳይሆን ያንተ ፍቃድ ይሆን አለ ይላል። ጌታ ከራሱ የሚናገረው አጥቶ የሚናገረው የሌለው ሆኖ አይደለም። ለአባቱ ፍቃድ ግን ራሱን ስላስገዛ ጸልዮአል። ጸሎትን ልመናን አቅርቧል። አባት ሆይ እያለ እኮ ነው የሚያደርጉትን አያውቁምና ይቅር በላቸው ብሎ የሚል ከዚህ የበለጠ አማላጅ የት ይገኛል? ከዚህ የበለጠ ስለኛ የለመነ ማን የት ይገኛል? ወንድሞች እናቶች የት ይገኛል? ያ ኢየሱስ ቀራንዮ ላይ ስለ አመፀኞች የለመነው ልመና የማለደው ምልጃ የዘላለም ምልጃ አይደለም እንዴ? ነው። ስለ አመፀኞች ማለደ እያለ ኢሳይያስ ትንቢት የተናገረለት ያ ትንቢቱ እኮ ተፈጸመ። ትንቢተ ኢሳይያስ መጽሐፍ ምዕራፍ 53 ቁጥር 12 ላይ ያለው ቀጥታ እኮ ቀራንዮ ኮረብታ ላይ እኮ ተፈጸመ። ጌታ ሲሰቀል ወንጌላቱ ሲጽፉት በሙሉ ተናገሩ እኮ አባቶ የሚያደርጉትን አያውቁምና ይቅር በላቸው ብሎ አለ። እና ጌታችን መድኃኒታችን ኢየሱስ ክርስቶስ እኛ አሁን በሰማያት ዕለት ዕለት ይለምናል አንልም። አንድ ጊዜ ግን ባቀረበው መስዋዕትነት የዘላለም መስዋዕት ነው፣ የዘላለም ልመና ነው። አሁን በእርሱ በኩል የሚመጡትን ፈጽሞ በዛ መስዋዕትነት ይታረቃሉ። አሁን በእርሱ በኩል የሚመጡት በዛ ጸሎት አሁንም ይታረቃሉ። አንድ እስላም ወይ አንድ አረማዊ ሌላ ማለት ነው ጌታ ኢየሱስ ክርስቶስን ያላመነ በጌታ በማመን ወደ ዘላለም ሕይወት መምጣት ቢፈልግ በማን በኩል ነው የሚታረቀው? በኢየሱስ በኩል ነው ከአብ የሚታረቀው። ማለት ቀራንዮ መስቀል ላይ በተከፈለው መስዋዕትነት በተለመነለት ምልጃም በፈሰሰውም ደም በሁለቱም በኩል ነው፣ በጸሎቱም በደሙም ነው የሚታረቀው። ይቅር በላቸው ተብሎ ሲባል ያ አመፀኛ ሰውዬ ስለሱም ሁሉ ጭምር የተማለደለት ይቅር በላቸው ተብሎ ሲባል ሚኪና ኤርሚያስ የሚባሉ አመፀኛ ሰዎች ኢትዮጵያ ውስጥ ያሉ እኔ እናንተ ያኔ ባንኖርም ስለኔና ስለአንተ ሁሉ ነው እዚህ ላለ ሰው ሁሉ ጭምር ነው የተለመነ ልመና ነው። እዛ በዛ ጊዜ ላይ የነበሩትን እስራኤላውያን ለነሱ ለምኖ ለሚኪና ለኤርሚያስ ደግሞ ተራቸው ሲደርስ እነሱ በሚወለዱበት ጊዜ ለምንላቸዋለሁ ብሎ አላለም። አሁን ዕለት ዕለት እንደውም ይለምናል ብለን እኛ አናምንም። የአንድ ጊዜ ግን ልመናው የዘላለም ልመና ነው። የአንድ ጊዜ መስዋዕቱ ግን የዘላለም መስዋዕት ነው ብለን እንላለን። መጽሐፍ ቅዱስ የሚያስተምረው ይሄንን ነው ማለት ነው። ሚኪ አይ ቲንክ ኔትወርክ ነው ወይ ሳምቲንግ። ኤርሚ በቀላሉ ሁሉንም መልስ ነገርካቸው እኮ። አዎ አይደል? መጣው እንዲከራከሩ ይሄን ትምህርት ፈልገዋለሁ ብዬ ቁጭ ብዬ በቀላሉ ነው የነገርካቸው፣ ቀለል አድርገህ እንጂ በጣም እኮ ይሄን ትምህርት እኮ መማር ያለባቸው ነገር ነው። አዎ አይ አይመጡም። አይ እዛኛው ቤት ስለ አንተ እየተወራ እየሰሟቸው ነበር። በጣም በቃ አንተ እንድትመጣላቸው በጣም ብዙ እንትን እያደረጉ ነበር፣ እየተከራከሩ ነበር።
አይ የለም። እኔማ እንዳትሄድ ከአንተ ጋር መጥቼ ቁጭ ብዬ ነው የምማር። ከዚች መዝሙሬን እሰማለሁ፣ አንተ ጋር መጥቼ እማራለሁ። ተባረክልኝ ሞክሼ። እሺ ጸጋ ይብዛላችሁ። ሌላ ሰው ካለ መምጣት ይችላል። ሚኪ አመሰግናለሁ። ምናልባት ያው ጊዜ እንዳልኩህ ነው መንገድ ላይ ስለሆንኩኝ ነው። ችግር የለውም ችግር በምትችል ሰዓት በሌላ ቀን ፍሪ ስለመሆን ዓርብ ጠዋትም ፍሪ ስለመሆን ወይ አንተም ቤት ወይ እኔም ቤት ሆን ይሄ ሐሳብ ምክንያቱም በደንብ ያስተምራል ብዬ ስለማስብ ማለት ነው። እና ያው ያን ለማድረግ እሞክራለሁ። በቤተክርስቲያን ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ቅድም እንዳልከው ኢየሱስ ክርስቶስ ይለምናል ብላ ያለችው እሷ ነች ያልካቸው እያንዳንዱ መጻሕፍቶች ይዘህ ብትመጣ ያሉ ኦርቶዶክሳውያን መምህራኖች አይ ቲንክ ለዛ መልስ ለመስጠት መልሳቸውን ይዘው ይመጣሉ ብዬ አምናለሁኝና ምናልባት ቆንጆ ውይይት እንደሚሆን ተስፋ አደርጋለሁ። አሁንም እግዚአብሔር ያክብርህ። ጥሩ ሐሳብ ነው የሰጠኸኝ። ያው እናንተ የምታምኑበትን ከመጽሐፍ ቅዱስ ይሄ ማለት ይሄ ከዚህ አንፃር ይሄ ነው የሚል ሐሳብ ነው የሰጠኝና አመሰግናለሁ። ኤርሚ ክበርልኝ። ቴንክ ዩ ሚኪሻይ ተባረክ። ታስታውሳለህ አንተ ቤት እኮ መምህር በረከት እኮ በሱ ጉዳይ ላይ እኮ መልስ ሰጥቶበታል። አስታውሳለሁ። መልስ ከተባለ ማለት ነው። ግን ያው ሜታፎሪክ ነው እያለ ነው የጨረሰው መምህር በረከት ማለት ነው። ግን ሌሎችም ካሉ አንተ ቤት ከሆነ ችግር የለውም መምጣት እችላለሁ። እኔም ቤት ከሆነ መምጣት እችላለሁ። እናወራለን፣ እንነጋገራለን። ሚኪዬ ልበሰት የሆነው መነጋገር ነው። ያ ቴንክ ዩ ሚኪሻይ ኤርሚ እግዚአብሔር ያክብርልኝ። እሺ ሰላም ነሽ ወንድም? እሺ ኦኬ እሺ ቻው መጣሁ። ኦኬ ወገኖች ከሚኪ ውጭ እንግዲህ የገባ የለም ሌላ። እችን አርዕስት እንቀጥላታለን። እኔ በጣም 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 በስጋዬ እንደ ዛሬ ደክሞኛ አቅም ዛሬ ብቻ ሳይሆን ትናንትና 3 ቀን ሆነ መሰለኝ ያው ዝም ብዬ እንዳልጠፋባችሁ ብዬ የሚል ነው ብቅ ያልኩትኝ። በኢትዮጵያ ከሌሊቱ 3 ሰዓት ከምሽቱ 3 ሰዓት ሌሊት ነው። ነገም ደግሞ በጣም ቢዚ ነው የምሆነው። አዶኖ ጌታ ይፈቅድ እንግዲህ ከሰኞ ድረስ በጣም ቢዚ ነው የምሆነው። ግን በየመሀከል እንደዚህ ጊዜ ካገኘው ብቅ እላለሁ። ሰዎችም ወንድሞችም ከከፈቱ ኤርሚሻ የምትለው ነገር አለ? አይ ምንም የለም። እኔ በውስጥ ነው የማወራህ፣ በዚህ አይደለም። ኦኬ ትችላለህ ኤርሚዬ። በቃ ነገ ደውልኝ። ዛሬ እንኳን መሽቷል እንዳልኳችሁ በጣም ደክሞኛል። አንተን ስላየው ነው መጥቼ ቁጭ አልኩ። ቤት ከፍቼ ነበር መዝሙር እየከፈትኩኝ። ትናንትና መጣ ነበረ። ምናልባት ገብተህ እንድታስተምረን ፈልጌ ነበረ። አጋጣሚ ያልተመቸህም መሰል በዛው ሄድክ። ወይ በጣም በጣም ቢዚ። አሁን ራሱ ዝም ብዬ እንዳልጠፋ አልተመቸውም እያልኳቸው ነበረ። ብዙ ሰው ነበር፣ ወደ 100 ምናምን ሰው ነበረ ከቤትና ብታስተምረን ነው ብዬ አልተመቸኝም ነበር። ለዛ ነው። ጌታ ይባረክ። ይሄን ጥያቄ ግን ጠይቋቸው እስቲ የትኛውን ቦታ ላይ ኦርቶዶክሳውያን እሱ ገብቶኝ እኮ ነው የቀረው። ኤርሚ አምላክ አለ ወይ በሏቸው። የለውም ነው የሚሏቸው። አምላክ አይደል እንዴ እሱ ራሱ? እሱ አምላክ ስላለው አምላክ ይኖረዋል እንዴ ነው ብለው የሚሏችሁ። እንደዚህ ብለው ካሏችሁ አደገኛ የሰይጣን ትምህርት ነው። ለምን ኢየሱስን አምላክ ብቻ ነው ብለው እያሉ ነው ሰውነቱን ክደው። እድሜው 2026 በነጮች፣ በኢትዮጵያ ከሆነ ደግሞ 2022 2018 ዓመት የሞላው አምላክ ሰው በሰማያት የዳዊት ልጅ እንዳለ ታውቃላችሁ? ሰው አለ በሰማያት ወንድሞች፣ ልብ በሉ። ኦኬ ያ ሰው ግን ሰው ብቻ አይደለም፣ አምላክ ነው። አምላክ ብቻ አይደለም፣ ሰውም ነው። አሁን በሰማያት እድሜው 2000 ዓመት የሞላው በህይወት ያለ የዳዊት ልጅ አለ በሰማያት። ካን ኢማጂን ወንድሞች እናቶች፣ በህይወት ያለ ሞትን ድል አድርጎ የተነሳ የዳዊት ልጅ በሰማያት አለ። ሰይጣን ይስማ፣ ዓለም ይስማ። አንድ እስራኤላዊ
ጻድቅ ቅዱስ ሰው ነገዱ ከይሁዳ የሆነ የዳዊት ልጅ ቤተልሔም ኤፍራታ ተወልዶ ያደገው በመስቀል ላይ የሞተው ሞትን ድል አድርጎ የተነሳው ወደ ሰማያት ያረገው በአባቱ ቀኝ ያለው የዳዊት ልጅ እድሜው 2000 ዓመት ኦ ማይ ጋድ እና አለ ጌታ ላችሁ ወዳለሁኝ። እግዚአብሔር ይባረክ። ነገ ተነገ ወዲያ እንቀጥላለን። ኤልሱ አተኝም እንደማይ ከእንተኛ እና ጸጋ ይብዛላችሁ። ተባረኩ። እንቀጥላለን። በደንብ ቢዚ የሆንኩበት ነገር ስላለ ነው። ሰሞኑ ላለመጥፋት ነው ብቅ ብቅ ያልኩትኝ። ተባረኩ።